ክቡራትና ክቡራን ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ትሄድ ባቢ ወይ አንሲ ምን ሆነች? እዛ የምንጫወትበት ምን ሆነች? አንሲ በሽጉጥ ልጄ ወይ ልጄ ሄሎ አለቃ፣ እዚህ አንድ ጸጉረ ልውጥ ሳይት 2 ጀርባ መሳሪያ ይዞ አድፍጦ ሲተኩስ ደርሼበት ትጥቁንም አስፈትቼዋለሁ። ምን? አዎ በቁጥጥር ስር አውዬዋለሁ አለቃ። በቁጥጥር ስር አውዬው ነው ያልከው አንተ ቆረቆ እንዳራስ? ምን አጠፋው? አሁን ምን እንዳየ ብቻ ተናገር አለቃ። እኔ እኮ የከተማ ሰው ካየህ ማንኛውንም እርምጃ ወሰድ ስላሉኝ ነው። አሁን እሱን ተውና የተጠየቅከውን ብቻ መልስ። አንዲት ሕፃን በርቀት ወድቃ አይቻለሁ። ሳይገላት አይቀርም። ሕፃን? አዎ። 2 ጎረምሶች ደግሞ በርቀት እየሮጡ ሲሸሹ አይቻለሁ። በልበል፣ በአስቸኳይ ልጁን ልቀቀውና ከዛ አካባቢ ከነ መሳሪያው እንዲሰወር አድርግ። አዎ በአስቸኳይ። ደግሞ ማንም ምንም ቢጠይቅህ ምንም ያየኸው ነገር የለም። ተግባባን? አዎ። አክስቴ እባክሽ በቃ እንደዚህ አይነት የመረራ ሐዘን ይበቃሻል። አታልቅሽ አልልሽም፣ ግን እንደዚህ ተስፋ የቆረጠን ባይሆን አባባ ሁሌ ስለ እምነት የሚነግሩን አስበሽ ተጽናኝ። መጽናናት? ከዚህ በኋላ ምን ተስፋ ኖሮኝ ነው መጽናናት? እንደውም አክስቴ አባባ ሲከፋን ሁሌ የሚጸልይልንን ጸሎት እንጸልይ። እኛን ለማጽናናት ብሎ የሚጸልይልን ጸሎት ሁሌ እንጸልይ። ፈጣሪ ሆይ ሁሉ ነገራችንን አትብ በመሪር ሐዘን ስንሆን ሁሉን ወደምትሰጥ ወደ አንተ በእምነት ቀና ብንልበት ብርታትን ስጠን። ወደማይታየው ወደማይዳሰሰው በእምነት የመሄድ ድፍረትን ስጠን። ለጊዜው የተለዩንን ከአንተ ጋር በሚኖረን ማረፊያ ለዘላለም ላንለይ እንደምናገኛቸው እያሰብን በእምነት እንድንጸና እርዳን።
የአባዬ መቃብር ጋብረሽ ልጅ ስለከለከለች ማሳበቅሽ ልጅ መቃብር ቦታ ሄድም አላልኩሽም? ለምንድን ነው የማይሄደው? አዋቂ ብቻ ነው የሚያዝነው? እንደዛ ማለት አይደለም። ታዲያ ለምን ያለ ምክንያት ከለከልሽ? ይገርማል። ሁሉ ነገሯ ልክ እንደ አባቷ ነው። እንዴት? እሱም ምንም ነገር ያላሳማኝ ምክንያት አይቀበልም ነበር። ስለዚህ ተስማምተሻል ማለት ነው አይደል? በቃ መቃብሩ ተወስጂልሽ። እሺ አሁን ልጅቷ ምግብ አልበላችም። እስቲ እንሂድ። አታድልሜት ቤቶች አቤት። እንዴት ዋላችሁ? ሰላም ነው። እዚህ አካባቢያችሁ ላይ ያለው ፋብሪካ ላይ የተፈጠረውን የቃጠሎ ወንጀል እያጣራን ነበር። ከአካባቢ ሰዎች አንዳንድ መረጃዎችን እየወሰድን ነበር እና እርሶንም አንዳንድ ጥያቄዎች ልጠይቅዎት ነበር። እሺ። ቃጠሎውን ፈጽሟል ብለው የሚያስቡት ግለሰብ ወይም ቡድን ይኖራል? ለማንኛውም አካባቢው ላይ የተለየ መረጃ ካያችሁና አጠራጣሪ ጉዳዮች ካሉ ማሳወቅ ይችላሉ። ሰላም ሁኑ። ስናይፐር ካን ይዘህ ጻልሽ ትገላለህ። ሞተች? ወዴች ተርፋለች። ድለኛ ነህ ስትላት የምለው ወንዝ ዳር ነው ስለተባልክ ጥይቱን ትተህ ወንጭፍ ይዘህ ሄደህ ነው? ምንም እኮ የመታው ነገር የለም። ሁሉንም ስታያቸዋል። ሁሉንም ተዘጋጀ አንጥፎ መታ ቢሉ ትስታል። ራስ ላይ ስራ እያበዛ እነዚህ ሰዎች ተከታትለ የጀመርከው ስራ ካልጨረስክ እነዚህ ሰዎች ቢያዙ ምን ሊፈጠር እንደሚችል የገባ አልመሰለኝ። ኧረ በደንብ ገብቶኝ። አልገባህም? ቢገባህማ አሳና ወፍ ላይ ወንጭፍ አትመለስም ነበር። ሁለተኛ ህፃኗ ልጅ ምን እንዳለች ለፖሊስ ምን እንደተናገረች አጣርተህ ትነግረኛለህ። ችግር የለውም። ችግር የለውም። አንድ ነገር እንኳን ሳትመታትም ይትቀጥል። ጥበቃ አስወጣው። ሰላም። ማን ነው ሰውየው? መርማሪ ፖሊስ ነው። መርማሪ ፖሊስ? ምን ነው የተፈጠረ ችግር አለ እንዴ? አንዷን ልጄን ፈጣሪ ነው። ምን? እንዴት? እና ማንንም የተያዘ ሰው የለም? አረ በጭራሽ። ከዚህ በታች ባለፈው የተቃጠለ ፋብሪካ አልነበር? ፈጣሪ ብቻ ደህናውን ጊዜ ያምጣል። እና ደህና ነሽ አንቺ? ሰላም ነው? ሲተኮስ በድንጋጤ አደናቅፎኝ ወደኩ እንጂ ደህና ነኝ። ግን ፈርቼ ለፖሊሱ አልተናገርኩም እንጂ አካባቢ የነበሩትን ሰዎች አይቻቸዋለሁ። ምን? አይዞሽ አትፍሪ። የት ነው ያየሻቸው? ፋብሪካው የተቃጠለለት ከሆኑ ሰዎች ጋር ሆነው እየተጠቋቆሙ ሲያወራ አይቻቸው ነበር። ታዲያ አንቺ ለምን ለፖሊሶቹ አልተናገርሽ? ፈርቼ ነው። አይዞሽ፣ ምንም ችግር የለውም። እንኳን ለኛ ነገርሽን እንጂ ምንም ችግር የለውም። አሁን ሰዎቹ ምን አይነት እንደሆኑ ንገሪኝ። ሄሎ ፕሮፌሰር፣ ጤና ይስጥልኝ። ወይዘሮ ሞና ነኝ፣ የቢፍቱ እናት።
እግዚአብሔር ይመስገን ሰላም ነኝ ፕሮፌሰር። ያ ስለ ቢፍቱ ፕሮጀክት ከዲፓርትመንት ሄድ ጋር ተወያይቼ ነገ አሳውቅሻለሁ ብለህ ነበር። አዎ ለዛ ነው የደወልኩት። የቤት ተስማማሽ? በጣም ቆንጆ ነው። ዋጋው ግን አልተወደደም? አንቺ ብቻ ታማኝነትሽን ለማን ማድረግ እንዳለብሽ ወቂ እንጂ ስለ ዋጋው አትጨነቂ። ይልቅ ትልቅ ዋጋ እናስከፍልሽ። ጄነራል ማንም ለልጁ የማያደርገውን እያደረጉልሽ ብቻቸውን ለመቃወም የምታደርጊውን ሸፍጥ ካላጠሽ ይግባባል። እሽ ግቢና ስራሽን ተምሪ። እንዴ ናቢ ወደ ቀጠሯችን ቦታ እኮ እየመጣው ነበር። ስትቀርቢ መጣው? ምን መኪና እየጠበቅኩ ነው። በቃ በሹፌር ሆናል ሁሉም ነገር። ምን ታረጋዋለህ? ሮቢ ነው እንጂ እኔን ታውቀኛለህ መቼ። ምን አንቺማ በባጃጅ እንሂድ ቢሉሽም ትሄጃለሽ። ምን ችግር አለው? መነሻን እንደመርሳት እኮ ሰውን የሚያበላሽ ነገር የለም። እንዴ በቃ እንሂዳ። ከመጣህማ እዚሁ ለምን አናወራም? ኦኬ ሄሎማ፣ አንቺ ዝም ብለሽ ተጨንቀሽ እኮ እኔንም እየረበሽኝ ነው። እማ፣ ከኔና ከአንቺ ውጭ ይሄን ሚስጥር የሚያውቀው ሰው አለ? ለምንድን ነው ዝም ብለሽ እንደዚህ የምትጨነቂው? ምንም ሀሳብ አይግባሽማ። ኢንሻአላህ ጀነራል ለማየት ከሆነ እንደዚህ የምታስቢው፣ ጀነራል እሳቸው በጣም በስራ ቢዚ ናቸው። እዚሁን ማለት በየቀኑ ከእሳቸው ጋር ትገናኛለሽ ማለት እኮ አይደለም። ይልቅ አላህን በዝም ብለሽ አመስግኝ። ለታሪኩ ቼክ ፈርመው ሰጥተውታል። በቃ ነገ እደውልልሻለሁ። ቻው። ሃሎ ሃሎ! ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ሰፈሩ እኮ በጣም ተቀይሯል። ቆይ አንዴ እዚህ ጋር ቆም በእናትህ። በጣም ይገርማል። እዛ ጋር ትልቅ ኳስ ሜዳ ነበረ፣ ግን አሁን የለም። ምን አዲስ አበባ ውስጥ የኳስ ሜዳ ከማየት ይልቅ የሜዳ አህያ ማየት ይቀላል። ይቅርታ፣ እዛች ጥግ ያዝልኝ፣ ወደዛች ጋር በቃ። ቤቱ እኮ ይሄ ነው፣ ግን በጣም ተቀይሯል። አረጀብሽ አይደል? ምን እዚህ ለእንዳንቺ አይነት ዲያስፖራ ይቅርና ለኛ እንኳን ወሬው እኮ ብቻ ነው የማያረጅ። ለማንኛውም ጠይቂ፣ እዚሁ ጠብቅሻለሁ ነው። አመሰግናለሁ።
ስለሚዘዋወሩት ፋብሪካዎች ያሉትን መረጃዎች እየሰበሰብኩ ነው። ሳዲ ግን ልትመልሰኝ አልቻለችም። ጉዳዩን ለሶስት እንድንነጋገርበት ፈልጌ ነበር። በጣም ታስፈልገናለች። ለእናቷ ኮንዶሚኒየም እየፈለገች ነው። ቢሮም እንኳን አልገባችም ዛሬ። ይሁን፣ በእኔ በኩል የማጣሪያ ሲስተማችንን መርምረው ሪፖርት ሊሰጡን የሚችሉ 3 ኤክስፐርቶችን አነጋግሬያለሁ። ለኢንተርቪው ደግሞ ንጹሮችን ቀጥሬያለሁ። አይ ጥሩ ነው። ሌላ ምን አዲስ ነገር አለ? አዲስ ነገር በእኔ በኩል መሰረታዊ የአካሄድ ለውጥ ማድረግ አለብኝ ብዬ አስባለሁ። ማለት ቤተሰቡ ላይ የሆነ ድርጅቱ ላይ እየመጣ ያለውን አደጋ እንደ ቦርድ አባል ብቻ ሆኜ ከውጭ ምፈታው አይመስለኝም። አንቺም ቢሆን አጋዥ ያስፈልግሻል። ምን እያልክ ነው ናቢ? ከንጹር ዳይሬክተርነቴ በጊዜያዊነት ለቅቄ ሙሉ በሙሉ ሮቢ ኢንተርፕራይዝ ለማገልገል ወስኛለሁ። አትሳካ? ምን ይሳካል? እንደዛ የሚባል ሰው እዚህ ግቢ ውስጥ የለም አሉኝ። ኡፍ 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 30 ዓመት ነው ያልሽው? አፍሪካ ውስጥ ባይሆን ኖሮ 8 መንግስት የሚቀያየርበት ጊዜ ነው። ከእንግሊዝ ሀገር ነው የመጣሁት ያልኩ። ይቅርታ፣ ወደ ሆቴል ትመልሰኝ? ሄሎ ሰላም ታሪ። ከማዘር ጋር ሆኜ አንድ ጉዳይ ላወራ ነበር የምደውል። ምን ችግር አለው? ምን ልታዘዝ? እሺ ምን መሰለህ፣ እንደምታውቀው ሩቢ ኢንተርፕራይዝ በጣም ፈታኝ የሆነ ጊዜ ላይ ነው ያለው። አመራሩ ላይ በአትኩሮት የሚሰራ የሰው ኃይል ርብርብ ያስፈልገናል። ያንን ታሳቢ በማድረግ ነገሮችን መስመር እስከሚይዙ ድረስ እኔ ከንጹር ኃላፊነት ለቅቄ ማኔጅመንቱን በሙሉ ሰዓት ለመቀላቀል አስቤያለሁ። ስለዚህ ይህንን ጉዳይ ለማጽደቅ ቦርዱ ለስብሰባ በተሻለ ፍጥነት እንዲጠራ አድርግ። አመሰግናለሁ። ቆይ አንዴ ቆምልኝ። አንዴ በቃ ይቅርታ፣ የኔ ወንድም፣ አንዴ ወንድሜ ይቅርታ። ደህና ዋልክ? እንደምን አለ? እዚህ ሰፈር ነው ቤትህ? ጥርሴን የነቀልኩበት ሰፈሬ ነው። በእውነት? እባክህ የሆነ ነገር ላስቸግርህ። ወይዘሮ ሙና የሚባሉ ቀይ አጠር ያሉ መልካም ቆንጆ ታውቃቸዋለህ? ሙና እዛ እንጨት ቤቱ ጀርባ የነበረችውን ሙና ነው? አዎ ልክ ነህ። አዎ እነሱማ ከለቀቁ ብዙ ዘመናት አልፏቸዋል። እና የለቀቁበትን ሰፈር ወይም አሁን የሚኖሩበትን አካባቢ አታውቀውም? በጭራሽ አላውቅም። ባሏ ግን በፊት በቲቪ ይታይ ነበር። እውነት? በቃ እንደዛ ከሆነ እስኪ አስታውሴኝ ወንድም። ድንገት ልታውቀው ወይም ሰምተህ ሊሆን ይችላል፣ አካባቢያቸውን፣ ሰፈራቸውን ሲወራ ሰምተህም ሊሆን ይችላል ብዬ ነው። ጭራሽ በእውነት በቃ ይሄው ነው። ሄሎ ሳዳ፣ ለቦርድ ስብሰባ ጥሪ አዘጋጅተሽ ላኪ ስልሽ ትልኪያለሽ። ሌላው ለኮንዶሚኒየም ቤት ለመፈለግ ጊዜ ስለሚያስፈልግሽ የጠየቅሽውን ፍቃድ ፈቅጄልሻለሁ ከነገ ጀምሮ። እኔ ጠይቀሻል ካልኩ ጠይቀሻል። ሌላው እረፍት ላይ ሆነሽ ከስራ አካባቢ ስልክ ቢደወልልሽ ከኔ ውጪ ለማንም መልስ እንዳሰጭ። ተግባባን? ጄኔራሉም ቢሆኑ ጄኔራሉም ቢሆኑ ግቡ። ቁጭ በል።
የአንሲ መድኃኒት ከውጭ ሀገር መምጣቱ ነርሷ ነግራኛለች። እኔ ነው የመጣሁት። ተፈሪ ይባላል። ከቶሮንቶ ካናዳ ነው የመጣሁት ለቢዝነስ እና ለኢንቨስትመንት ትሪፕ። የልጅቷ ጤንነት በጣም ስላሳሰብ ከአንቺ ኢንፎርሜሽን ወስጄ ኮች ለማድረግ ነው አብሬያት የመጣሁት። እዚያ ሀገር የኢንፎርሜሽን የኖሌጅ ትራንስፈር ችግር አለ። ስለ መድኃኒቱ አጠቃቀም ልነግራችሁ እችላለሁ፣ ግን ስለ ሕክምናው ሂደት ለሶስተኛ ሰው ዝም ብዬ መስጠታችሁ የእናንተ ፈቃድ ያስፈልጋል፣ ወይም ኮንሰንቱን ይዘህ መምጣት ይኖርታል። ፕሮፌሽናል በጣም ይኖራል። አንቺ ስለ መድኃኒቱ ንገሪንና ኮንሰንቱን ደግሞ ከእናት ላይ ያለውበት ሲቹዌሽን ተረድተህ በፊት ድረስ ስለመጣ በጣም ነው የማመሰግነው። አንብዬ ስለ ሁሉም ነገር አውርተን ወደ ቀደሙ ፍቅራችን በመመለሳችን በጣም ደስተኛ። እኔ ራሱ ከላይ ላይ ትልቅ ሸክም የወረደ ያህል ነው የተሰማኝ። ግን ምን እንደጎጀኝ ታውቃለህ? እንደዚህ ሳንነጋገር ያሳለፍነው ጊዜያት። በሱ አታስቢ። whatever it doesn't kills you makes you stronger አይደለም የሚባለው? stronger or stranger? የምሬን እኮ ነው። ምን ያስቃል? መቁሰል ያጠነክራል ወይስ ጠባሳ ጥሎ ያርፋል? እሱ እንግዲህ እንዳቀባበላችን you know የጀመርኩት ነገር ዳር ሲይዝልኝ የተቃጠለውን ጊዜያችንን እንዴት እንደማካክሰው ታውቂያለሽ? እንዴት ታካክሰዋል? ሮማንቲክ ቬኬሽን። የመድኃኒቱ አጠቃቀም ገዝተሻል አይደል? I make sure she understands and follow the instructions. By the way, ለወደፊቱ እዚህ አካባቢ እዚህ ሀገር ሆስፒታል የመክፈት ፕላን አለ። ሕክምና ሙያ ውስጥ ነው እንዲ ያለኸው? አመጎይ የፋሚሊ ነው ማለት ነው። ይቻል ብዙ ባለስልጣናት ክላይንቶች አሉ። እሱን ላሬጅ በማድረግ ኢንቨስትመንት ወደ ኢትዮጵያ እንዲመጣ ብዙ እንቀሳቀስ ነው። ሌስ ካርድ ውጭ እንደሚስብ ከቅርቡስ እንኳን ማግኘት እድል አግኝቻለሁ። አይ ጥሩ ነው። ዲያስፖራዎች ለሀገራችሁ እያደረጋችሁ ያላችሁት ነገር በጣም የሚበረታታ ነው። ይሄ እንደዚህ በየሰልፉ ይወጣል ኖ ሞር ብሎ አበሻ ያለው ለአክሽን ዳይሬክትሊ ከባለስልጣኖች ጋር ቁጭ ብሎ መነጋገር ነው። ትርጓሜ እንዴት ትርጉም አታውቂውም? የካናዳ ፕራይም ሚኒስትር እኮ ነው። ያ ቆንጅዬው ፕራይም ሚኒስትር ናቸው። ቆንጅዬው እንኳን አበሻ ሚዛ ሲመዘን አይደፋም። ካናዳ ቪዝ ምን ታውቃለህ? ቪዛው ነው ብቻ ነው። ይሄ በየአደባባዩ ወረቀቱን ይዞ ሞር የሚለውን አበሻ ወረቀት ያስያዝኩ አንሲ ጥናቱ አይበቃሽም ልጅ? አባባ የመከሩሽን ረሳሽው እንዴ? አይ አልረሳሁትም።
የጀመርኩትን ልጨርስ ብዬ ነው። አሁን ግን ጨርሻለሁ። ተነሽና በቃ ልጆቹ ጋር ተጫወች። ከፈቀድሽልኝማ። ጊዜው እኮ ጥሩ አይደለም ልጄ። ወንዙ ጋር እኮ አይደለም የምንወርደው፣ እዛው ማማ ፊት ለፊት እያዩ ነው የምንጫወተው። እሺ ካልሽ ተነሽ፣ ራሴው አድርሼሽ ልምጣ። በጊዜ ግን ትመልሻለሽ። እሺ እንግዲህ ከስራ በኋላ ደከምኩሽ አይደል? It's my pleasure. እና ስራ እንዴት ነው? በጣም ገራሚ ቀን ነበረ። የሆነ ኢንቨስተር ዲያስፖራ ሆስፒታል ነው የምከፍታለሁ ብሎ ብቻ ኤኒዌይስ እሱን ተወና። ለምንድን ነበር የፈለከኝ? ያው ፊፊ ያለችበትን ታውቂያለሽ እና እነ ማዘር ትንሽ ረፍት ያስፈልጋታል ብሎ ወደ ባህር ዳር ልቀዋታል። ጥሩ ናት ታዲያ። ችግሩ ምንድነው? ያው ዩኒቨርሲቲ የጀመረችው ትልቅ ፕሮጀክት አለ። እሱን አቋርጣ ስለሄደች የሕክምና ወረቀትና ሪአድሚሽን ፕላን ያስፈልጋታል ብለው እነ ማዘር በጣም ተጨንቀዋል። እሺ እዚህ ጉዳይ ላይ የምትረጂ ነገር ካለ ብዬ ነው አንቺ ጋር ያመጣሁት። ታዲያ ምን ችግር አለው? ደብዳቤውን ድራፍት አድርገውና ዶክተሯ እንዲፈርምበት ነግረዋለሁ። Thank you so much. You are welcome. ከዛ በላይ በጣም አሳሳቢው ነገር እርዳታ ማግኘት ይኖርባታል። ምን አይነት እርዳታ? የኔ ምክር የስነ አእምሮ ባለሙያ ቢያት በጣም ጥሩ ነው። ቦስ አዎ ጨርሻለሁ። አረ ችግር የለውም፣ እዛው ሰፈራችሁ እጅ ይጠብቃችኋል። ችግር የለውም ቦስ፣ አስፈላጊውን ጥንቃቄ እናደርጋለን። እሺ በዚህ ደረጃ አሳስቦሻል ማለት ነው? አዎ ምንም እንኳን የአእምሮ ጤንነት የኔም የዶክተሯም ስፔሻላይዜሽን ባይሆንም ነገር ግን ቢፍቱ ላይ ያየነው የፒቲኤስዲ ምልክቶች ናቸው። What exactly does it mean? ከሆነ ጉዳት ወይም አደጋ በኋላ የሚያጋጥም የአእምሮ ህመም ነው። ለዛም ነው በተደጋጋሚ ምን አጋጥሟት ነበረ ሚስጠቅህ የነበረው። አረ በጭራሽ። የእሳት አደጋውን ቢሆን አደጋው ካለፈው በኋላና እኔ ደህና መሆኔ ከተረጋገጠ በኋላ ነው የሰማችው። ኦኬ ፍቅረኛ አላት? ብዙ ጊዜ ባይሆንም ከፍቅረኛቸው ጋር ሲለያዩና ሪሌሽንሺፓቸው ሲቆም እንደዚህ አይነት ነገር ሊያጋጥም ይችላል። ያው ፒቲኤስዲ ሊያጋጥም ይችላል። በቃ እማማ እንዳይቆጡሽ፣ አንቺ ወደ ቤት ተመለሽ። ቻው ቻው።